ይህን ቀለበት ስናወልቅልሽ አንቺም ከህይወታችን ወጥተሽ ለራሳችን፣ ለሰላማችን፣ ለደስታችን እንድትተይን እንፈልጋለን እና ከዚህ በኋላ እኔና አንቺ ህይወት ላይ ምንም አይነት ነገር ሊቀጥል ስለማይችል ከቻልሽ ቀለበቱን አውልቀው። አቤል ችግር አትፈራም። ከራሴ ጋር ሆነ አውልቀው። ምንድነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው። አይዞሽ ውሽሚት አይዞሽ። እናንተ ከእንደዚህ አይነት ውርደትና ቅሌት ይጠብቃችሁ። እውነት ለመናገር ከዚህ በላይ መዋረድ ያለ እንዴት ቅሌታ። ውሽሚት አለቀሰች እኮ ቤተሰብ አለቀሰች፣ ተነፋረቀች እኮ እንዴነችና አይኗን እኮ ቀይ የሆነ ማለት ነው። ቀለበቱ ውልቅ አድርጎ እኔና አንቺ ምንም አይሰራም። ቀለበቱን አውጪ። ከዚህ በኋላ ቀለበቱ ሳወልቅልሽ ከኛ ህይወት ራሱ ውልቅ ብለሽ እንድትወጪ ነው ብሎ ቀለበቱን አወለቀው በኮንፊደንስ። እሱ አይኗ ቀላላችኋለሁ። ውድ ቤተሰቦች ቅሌት እኮ ነው። ወራዳ ድሮስ ማን ብሎሽም፣ ድሮስ ማን ፈልጎሽ? ተይ ባለትዳር ወንድ ላይ አትንጠልጠይ፣ ይቅርብሽ ስትባይ አልፈልግም አልሽ፣ አሻፈረኝ አልሽ። ባልና ልጅ አስቀምጠሽ አሻሽ ገዳሚ አልሽ። መድኃኒትሽ ነው። ደግ አደረገሽ። እውነት ደግ ያደረገሽ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦች እናንተ እንደ ዛሬ ደስ ብሎኝ አያውቅም። ልንገራችሁ ብዬ ነው ማለት ነው። እና እንዴት እንደሳቆኝ እኔ ነኝ የማውቀው። እናንተ በአንዴ ቀይር አለች እኮ። በአንዴ ቀይር ብላ ፊቷ በርበሬ ነበረ የሆነው። በርበሬ በሉት፣ ቀዩም በርበሬ ዛላው የለም ዛላ ብላችሁ ትገዙታላችሁ። በጣም ቀይ ቀይ፣ በቃ ቀይ አይገልጸውም። እሱ ነው፣ እንደሱ ነው ቦግ ያለችው ማለት ነው። መድኃኒት ነው። ባለትዳር ወንድ ላይ ማን ተንጠልጠይ አለሽ? ሚስቱ እንኳን ሳይፈታት ይቅርና ቢፈታት እንኳን አግብቶ የፈታው ወንድ ሳይረጋጋ 3 ዓመት 4 ዓመት 5 ዓመት ያልቆየው ወንድ ማለት ነው ከሚስቱ ጋር ተለያይቶ ማን ዘለሽ ፊጥ በያለሽ? አሁ ማን ሄጂና ተገተር ያለሽ? ማን ሄጂና ተለጠፈ ያለሽ? ደግሞ ይሄ አቤል የሚባል ሴታ ሴት እባብ ማለት ነው። ሩታዬ እንግዲህ ምን ብትለው ጥሩ ነው? እሱ እኮ ነው ያደረገላት፣ አንተ ያደረግከላት አይመስልም እንዴ ስትለው እንደዚህ ብሎ አየት ታደረጋትና ጸጥ አለ ማለት ነው። ምን አፋለውና ሊያወራ ይህ ሴታ ሴት ይወንዳልጫ ቀበቶ እንኳን በስርዓት የማያስር ማለት ነው። ዝርክርክ፣ እውነቴ ነው ብለህ ዝርክርክ ራሱ አይገልጸውም። ሴታ ሴት እኮ ነው የወንዳልጫ የሆነ ሰውዬ። እያሽቃበጥክ ኑር እድሜ ልክን። አግባት፣ አሁን አግባት፣ ደክላት። እውነቴ ነው ብለህ ደክላት። እና ሙዚቃው ደግሞ ምን ይላል መሰላችሁ? እሱም ብዬ ልጄውን በሆዴ ምንድን ነው አለች። ምንም ልጅ የለም። ብዙዎቻችሁ ለምሳሌ አሁን ቀለበቱ ቢወልቅም ልጅ አለ እያላችሁ ነው ኮሜንት ስር። ቀለበቱ ቢወልቅም ልጅ አለ እኮ ትላላችሁ። እውነትሽን ነው እንዴ? እስኪ ወላሂ ልጅ አለ። ሞኝ ምን አይነት ፋራ ናችሁ ግን? ምን አይነት ፋራ ብትሆኑ ነው? ልጅ እንኳን ከባሏ እንኳን አርግዛ ቢሆን ማለት ነው። ከባሏ እንኳን አርግዛ ከሆነ ማለት ነው አትነግራችሁም። ብትወልደው እንኳን አትናገርም። የአብርሃም ልጅ ተብሎ እንዲጠራ አትፈልግማ። የአብርሃም ልጅ ስላልሆነ የባሏ ልጅ ስለሆነ ማለት ነው። ባለትዳር ሆና እንዴት ብላ ነው ከአብርሃም የምታረግዘው እናንተ ስታስቡት? ወይስ እናንተ ከዛም ተደክላችሁ ማርገዝ ልማዳችሁ ነው? ያላቅላችሁ ምን መጥፎ ነገር መናገር አልፈልግም። እና ልጅ አለ እያሉ ነው። ምነው ሆዱ አይጨምርም እንዴ? ሰሞኑ ማለት ነው ሆድዋ እየገፋ ነው። ማነው እንደኔ ሄርሜላን ሆድ የታየው? ሆዷን እየገፋ ነው እያሉ ነበረ። ምድረ ሞኝ ሁላ። ለማንኛውም ሞኝ አትሆኑ። እንግዲህ አብርሃም ጤነኛ ነው፣ አሁን ሰላም ነው፣ ጤነኛ ሆነዋል። ሌሎቻቸው ያው ታሟል እያሉ ነበረ። ዛሬ ግን ተሽሎት መጥቶ እንግዲህ ቀለበቱን አወለቀው። ጋይስ አብርሃም እያሳመመኝ ነው። ቀስ በል እሪ አቲም ነበረ ያደረግክልኝ ቀለበት እንድታወጣብኝ አልፈልግም አቲም ነበር። እንዴት አቲም ነበር ወይ? ውሽሚት ማለት ነው። ብትይ ይሻልሽ ነበረ። እኔ አይመለከተኝም። እንደዚህ አይነት ቅሌታምና ወራዳም ሴት እድሜ ልኳን እየተዋረደች ትኑር፣ አይመለከተኝም። እናንተ ብትሆኑ ቤተሰብ ግን እኔ ቤት የምትመጡ ልጆች ጨዋ ናችሁ። ባለትዳር ወንድ ላይ አትንጠለጠሉም። እንዳትንጠለጠሉ አደራችሁ። እንግዲህ የሄርሜላ ደጋፊዎች ተንጠልጣይ ናቸው እናንተ። እና ያው አሁን ምንድን ነው የምናደርገው? ሄርሜላን እንዴት አድርገን ነው ወደ ሌላ ወንድ የምናሸጋግራት? ማን እንዲያገባት እናደርግ? ብሩክ ወይስ አቤል? በሁለት አንዱ። ከፈለጉም 2-1 መያዝ ይችላሉ። ከፈለጉም ሁለቱም እጅዋ ላይ ቀለበት ያደርጉ። አለቀ። የአብርሃም ቀለበት ወልቋል፣ ፈረሰ። ዛሬ
የሴጣን ቀንድ ነው የሚባለው። የሴጣን ቀንድ ተሰበረ። አብርሃምና ሩታ ሰላማቸው ወረደ። ድራማው ተፈጸመ። አንድ ሁለተኛ ደግሞ ምንድን ነው ጠላት ዛሬ እርርድብን አለ። ጠላት በሙሉ ቤቱ ገባ። እንዴ አይኑ ወደ አብርሃምና ሩታ ማየት አይችልም ከዚህ በኋላ። በቃ ይሄ ነው እናንተ። ሆነ ተከናወነ የሚለውን ጋብዙልኝ። ሆነ ተከናወነ፣ በቃ በቃ ተገላገልኝ። ራሱ ተው እንዴት እንደተገላገል እውነት ስልችት ነበረ እኮ ያደረጉን። አሁን ግን እፎይ ብላችሁ ሰላም እንቅልፍ ትተኛላችሁ። እኔ ግን ከሁሉም የለም ቤተሰብ ቀለበት መደረጉ አይደለም፣ ከአብርሃም ጋር መለጣጠፏም አይደለም። ምን አገባኝ? ራሷን አራክሳ ከተለጣጠፈች አይመለከተኝም። መሳሳሟም አይደለም። እድሜ ልኳ ከፈለገች ጎዳና ወንዶች ማቆማ መሳም ትችላለች፣ የራሷ ጉዳይ ነው። ብቻ በእናንተ ላይ አይድረስ እንጂ እንደዚህ አይነት ነገር ማለት ነው። ከሁሉም ያናደደኝ ተመልካች ነው። ተመልካች ቅጥል ያደረገኝ ያናደደኝ ተመልካች ነበረ። ለምን አትሉኝም? ሩታን በብዙ ነገር ይወቅሳት ነበረ። ሩታን በብዙ ነገር ይሰድባታል። ተው ይሄ ነገር ድራማ ነው እየተሰራ ያለው። ስለዚህ ሄርሜላን የምታደርገው ድርጊት ጥሩ ድርጊት አይደለም። በዛ ላይ ደግሞ ሴት እህቶቻችን ይበላሻሉ። እባካችሁ ተቃውሙ ሲባሉ መተው መሳደብ፣ መተው ቤተሰብ እስከ ቤተሰብ መሳደብ ድረስ እናት አባት ይሳደባሉ። እነዚህ ዝርክርቆች ስዳደጎች ማለት ነው። አሁንም መልሰው ምንድነው የሚሉት? ሪፖርት ያደርጋሉ የሰው ቻናል። እንግዲህ ተመልከቱልኝ። ከዚህ የበለጠ የወረዱና የዘቀጡ ተመልካች አሉ እንዴ? እነሱ ነበሩ የሚያናድዱ፣ እነሷን አይደለም። የእሷ ለምን እድሜ ልኳ ስትዝረከረክ አትኖርም? እኔ እሷ ስሟ ራሱ መጥራት አልፈልግም ነበር እውነት ስነግራችሁ። የሜዳ አህያ ብዬ ያወጣሁላት በመጀመሪያ ደረጃ እኔ ነኝ። የሜዳ አህያ ራሱ ስርዓት አለው። እሷ ግን ስርዓት አልባ ናት። ከዛ በኋላ ውሽሚት ማለት ጀመርኩኝ። ሰው ሁሉ ውሽሚት ማለት ጀመራል ማለት ነው። እንግዲህ የሜዳ አህያ ዛሬ ተዋርዳለች። ተወልዳ ያው ሜዳ ላይ ተጥላ ነበረ። ከሜዳ ያደገችና ዛሬ ላይ ደረሰች። ከዛ አብርሃም ቀለበት አደረገለት። ከዛ ረገዝኩለት አለች። አሁን መጨረሻው ላይ ደግሞ አብርሃም ቀለበት ወሰደው። ከዚህ በኋላ ቀለበቱ ሳወልቅልሽ ከኛ ህይወት ራሱ ውልቅ ብለሽ እንድትወጪ ነው የምፈልገው ብለዋል። ውልቅ ብላ ወጥታለች። አይኗ በርበሬ ሆኗል። ነገ ሆስፒታል ገብታ ነው ጋይስ ቪዲዮ የሚለቀቅልን። አይ የውሽም የሚደገፈዎች አይዟችሁ። እውነት አብርሃምና ሩታ ይመቻችሁ፣ እውነት ይመቻችሁ። በደንብ አድርጋችሁ ሸቅላችሁ እነዚህ እንደነዚህ ጋጠ ወጡ ሴቶች ውርውር። አዎ መጨረሻ ላይ ስትጠግቡ ነው መወርወር ያለባችሁ። ጥግብ ስትሉ አውጥታችሁ መወርወር ነው። አለቀ። እኔ አይመለከተኝም እኮ ውድ ቤተሰቦቼ። ለማንኛውም እንኳን ደስ አላችሁ። የሰው ሰላም የምትፈልጉ፣ የሰው ደስታ የምትፈልጉ፣ ሰላም እንዲሰፍን የምትፈልጉ፣ ምኞታችሁ የነበረ አብርሃምና ሩታ ታርቀው አብረው እንዲኖሩ የምትፈልጉ የነበረ ልጃቸው አብረው እንዲያሳድጉ እየፈለጋቸው የነበራችሁ ሰዎች በሙሉ እንኳን ደስ አላችሁ። እኔ ደስ ብሎኛል። እኔ አውቃለሁ፣ አውቃለሁ። እናንተም ታውቃላችሁ። አዎ የምታውቁ ሰዎች ናችሁ። ሲጀመር እኔ ቤት ራሱ እየተከታተላችሁኝ ያላችሁት እና ምኑ ነው ደስ ያለሽ አትሉኝም? እኔ ያው አብረው መኖራቸው ወይም መታረቃቸው ብቻ አይደለም። ያው መች ተጣሉ በሚለው እንውሰደው። እሱ መች ተጣሉ? ያው አብረው እየኖሩ ነው፣ አልተጣሉም። ነገር ግን ይሄ ተመልካች ዱንዙዝ የሆነ ተመልካች ሩታን ዝቅ አድርገው ከፍ ዝቅ አድርገው ሲሰድቧት የነበሩ ሁሉ ነገር እውነት መስሏቸው ሲያሽቃብጡ የነበሩ ሰዎች ዛሬ ቀለበቱ ወለቀ። እውነት ከሆነው ቀለበት ይወልቃል? አይወልቅም ነበረ። በቃ እድሜ ልክሽን እንደዚህ እየተረገጠሽ ትኖሪያለሽ አዳሜ። አሁን ቀለበት ወልቀዋል። ምን ልትይ ነው? ምንድን ነው የምታወሩት? ግን ከዚህ በኋላ ሩታ ሌላ ድራማ ተቀብለሽ ባትሰሪ ደስ ይለኛል። ምክንያቱም በፊትም እንደዚህ ነበረ፣ አምኛት ሄጄ ነበረ። ወይም ደግሞ ሌላ ነገር እንድትባል አልፈልግም፣ ማለቴ እንዲሰራ አልፈልግም ሌላ ድራማ። ለማንኛውም የሚመቻቸው የአራዳ ልጆች ቤተሰብ ያላችሁበት ሰላም ሆኖልኝ